አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሾርት ቪዲዮ ካለቀኩኝ ላይ ምን አርገሽ ነው የሰራሽው ያላችሁኝ ልጆች እንዴት ናችሁ? ደህና ናችሁ? እና ዛሬ ይዤላችሁ የመጣሁት በለበላ ከይሄ የተጠቀምኩት ምን መሰላችሁ? ማጂና ጥቅል ጎመን ተጠቅሜያለሁ። ካሮት እና ሽንኩርት እዚህ ጋር ተጠቅሜያለሁ። ሽንኩርቱ እንትኑ ቢሆንም አሪፍ ነው። ባህራት ኩዝበራና ሽንኩርቱ አለ አይደል? ቀዩ ሽንኩርት ሸቱ የሆነው እንደ ሸት የሆነው ያን እንደ ኩራ ያለው ያንንም ሀለላ አዲስ ሽንኩርት ብቻ መጠቀም ትችላላችሁ፣ ችግር የለውም። ፍልፍል አስዋድ ተጠቅሜያለሁኝ እና እንደዚህ አድርጌ ነው የሰራሁት ያንን ማለት ነው። እንደዚህ ካረኩት በኋላ ለግማሽ ሰዓት ይቀመጣል። ለግማሽ ሰዓት የሚቀመጥበት ምክንያቱ ምንድነው? የቅመሙ እንዲነትር እዚህ ጋር ነጭ ሽንኩርት ጨምሬያለሁ፣ ቀይ ሽንኩርት ጨምሬያለሁ፣ ካሮት፣ ጥቅል ጎመን ቅመሞችን እንዲያው እንዲያያችሁ ፍልፍል አስዋድ ኩዝብራናሽ ሀገራችን እንደሚሰራት ቅመም ቅጠል እሱን ተጠቅሜያለሁ ማለት ነው። እና ይሄን ይመስላል ማለት ነው። እስከ መጨረሻው አብራችሁ ቆዩ፣ አሳያችኋለሁ። ስንበላ ስንጠብስ ሁሉንም አሳያችኋለሁ። አሁን የምጠቀመው ዱቄት ነው ማለት ነው። ዱቄት ነው ማለት ነው። ይሄ ነጭ ዱቄት ነው እዚህ ጋር የምጠቀመው ማዋህደው ማለት ነው። ዱቄቱን ካረግን በኋላ በደንብ ማዋሃድ ያለብን እንዲቀላቀል ማለት ነው። በደንብ አዋህደን ቅመሙ ጋር እንደዚህ ለግማሽ ሰዓት ተላጃ እናስቀምጠዋለን። ከዛ በደንብ ታዋህዱታላችሁ ማለት ነው። ማሻአላህ ትንሽ ዱቄት እጨምራለሁ። ትንሽዬ ውሃ በማጅ የታሸ ማጁን ማለት ነው። ማጁና እንትኑ ቀዩ ሳይሆን ማጅ መረቃት ማጅ። ከዛ በደንብ ታሽታላችሁ ዱቄቱ ጋር እንዲዋሃድ ማለት ነው። ሁሉም ነጭ ሽንኩርቱም ዱቄቱም ሆኖ በደንብ ይዋሃዳል ማለት ነው። በደንብ ታሽታላችሁ። ከዛ ለግማሽ ሰዓት ካስቀመጣችሁ በኋላ መጥበስ ነው ያው በዘይት ማለት ነው። አሳያችኋለሁ እንዴት እንደሚሰራ። እዚህ ጋር ነሻ የበቀሎ ዱቄት ትንሽ ጨምሬያለሁ ማለት ነው። የበቀሎ ዱቄት ተጠቅሜያለሁ ትንሽ። ካላሳሁን በደንብ አዋህጄዋለሁ። ለ30 ደቂቃ ተላጅ አስቀምጠዋለሁ ማለት ነው። ይመቻችሁ። ተመልሼ እስከምመጣ ጠብቁኝ አለው። እንጠብሳለን፣ ብዙ እንሰራለን። ተከታተሉ እስከ መጨረሻው። አመሰግናለሁ። እሺ ወዶችዬ ከግማሽ ሰዓት በኋላ ተመልሼ መጥቻለሁ። ቅመሙ ጋራ ዱቄቱ ጋር ስለታሸ አሁን እየጠበስኩት ነው ማለት ነው። ይሄ ለሽታው ነው ለሽታው ነው ጋይስ። هذا መቀኛ شفت كيف ما شاء الله تبارك الرحمن. هذا በለበላ ይባላል ማለት ነው። የፉድራውን ነው እንደዚህ የምንጠብሰው። አሁን በሰለ ማለት ነው።
እናንተ በሻይም ሆነ በፈለጋችሁን ነገር መጠቀም። በጣም ነው የሚጥመው። በነገራችን ላይ በስንት አይነት አታክልት መሰላችሁ? ሽንኩርት፣ ጥቅል ጎመን፣ ካሮት ተቀላቀለ ነው ማለት ነው ሁሉም ሸክል